ዮናስና አሳ አንበሪው። እግዚአብሔር ዮናስን የሚውጥ ታላቅ አሳ አሰናዳ ይለናል ትንቢተ ዮናስ ምዕራፍ 2 ቁጥር 1። ይህም ዮናስን ለማጥፋት ሳይሆን ለማዳን ነው። አሳ ነባሪው ከእግዚአብሔር የተላከና መለኮታዊ ፍቃድን ለማከናወን የተዘጋጀ አደራና ኃላፊነት የተሰጠው እንጂ እንዲበላው ሥልጣን አልተሰጠውም ነበር። ጨጓራውም ዮናስን የሚፈጭበት ፈሳሽ እንዳያመነጩ ተደረጉ። እናንተም ወንድሞች ሆይ እግዚአብሔርን ልታመሰግኑ ይገባችኋል። አምላክ የሚውጥን አሳ ሲያዘጋጅላችሁ አትፍሩ፣ አትታወኩ፣ አትበሳጩም። ነገር ግን ሊውጣችሁ በመጣው አሳ ሆድ ውስጥ ሆናችሁ ዮናስ እግዚአብሔርን እንዳመሰገነው እናንተም አመስግኑት። አሳ ነባሪው ይውጣችኋል እንጂ እንደማይጎዳችሁ እርግጠኞች ሁኑ። ከእግዚአብሔር ሥልጣን ውጭ በምንም አይነት መልኩም ቢሆን ሊነካችሁ አይችልም። ነገር ግን በፊት ወደ ነበራችሁበት ደረቅ መሬት እንዲተፋችሁ እግዚአብሔር አሳውን የሚያዝበት ሰዓት ይመጣል። ወንድሞች ሆይ በመከራ ስትሆኑ የዮናስን አሳ እያስታወሳችሁ ዳግመኛ ተጽናኑ። በአሳ በምትዋጡበት ጊዜ እንዳታጉረመርሙ ተጠንቀቁ፣ ምክንያቱም የዚህ ዓለም አሳዎች ብዙ ናቸውና። ይህን ከነቢዩ ተማሩ። ዮናስ በአሳ ነባሪ ሆድ ውስጥ ሆኖ የጸለየው ጸሎት ልብን የሚነካ ነበረ። ጸሎቱም በትንቢት መንፈስና ድንቅ በሆነ እምነት የማይታየውን በሚገልጥ አይነት ሁኔታ የተከናወነ ነበረ። ጸሎቱ እኔ በሕይወቴ ውስጥ ካነበብኳቸው ሁሉ የበለጠና የላቀ ነበር።